ሰላም ወዶቼ እንኳን ወደ ሳራ ላይፍስታይል ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ስለ ፋሽን፣ ሌክቸሪ ባግ፣ ዲአይዋይ አድርጎ ቤት ማሳመር እንደገና ደግሞ የሶስት ልጆች እናት ነኝ። አሁን ውስጥ ነው የምኖረው። ስለ እንደዛ አይነት ነገሮች ሼር አድርጋለሁ። እንደዛ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁኝ። እናንተ ደግሞ ሳራ በርቺ እያላችሁ የምታበረቱኝ እንኳን በሰላም መጣችሁ። ዛሬ እናቶችን በተመለከተ ስለ እናቶች ቀን መስራት ፈልጋለሁ። ስለ እናቶች ቀን መስራት የምፈልገው ስለ ሴቶች ነው። እንግዲህ እናቶች እንደዛ አይነት ነገሮችን የራሴን ኦፒኒየን ሼር አድርጋለሁኝ። እናትነት በጣም ትልቅ ኃላፊነት ነው። እናትነት ከእግዚአብሔር የሚሰጣችሁ ትልቅ ጸጋ ነው፣ ግን ስራም ነው እና እንኳን አደረሳችሁ። ግን ከዛ በፊት ምን ማድረግ አለብን? እናት ከመሆናችን በፊት እንደዛ አይነት ነገር የኔን ኦፒኒየን በትንሹ ሼር አድርጋለሁ። ከዛ በፊት የቀን ፖስታዬን ላሳያችሁ። ይሄ ነው እንግዲህ ሊቨር ቪታውን ኔቨርፎን ኤም ሳይዝ ነው። ይሄ በ3 ሳይዝ ነው የሚመጣው። ፒኤም አለው ከዚህ የሚያዝ ከዛ ደግሞ ኤም አለ። ይሄኛው መካከለኛ ነው። ከዛ ጂኤም አለ ማለት ነውና የዛሬ ፖስታዬ ይሄን ይመስላል። በጣም ብዙ ነገር ይዝበታለሁ ብዬ ስላሰብኩኝ እዛ ነው ቶቶ ባንክ ዛሬ ያስኩት። ይሄን ይመስላል የዛሬ ፖስታዬ። ሁሌም እንደማረገው ዛሬ እንግዲህ እንደምታዩኝ ፀጉር ቤት ነው ያለሁት። ያ እስከዛ ድረስ እስቲ ከእናንተ ጋር ሼር ላድርግ የራሴ ያለኝን ኦፒኒየን ብዬ ነው የገባሁት። ውዶችዬ ሴቶች ከማግባታችን በፊት ከመውለዳችን በፊት ራሳችን ላይ እንስራ ነው የምለው። አሁንም ለእናቶች ቀን ማለት ነው። እና ለምን እናትነት በጣም ከባድ ስራ ነው። እናትነት ጸጋ ቢሆን እናትነት መታደልም ቢሆን በሴም ታይም ደግሞ ስፔሻሊ ውጭ ሀገር ደግሞ የምንኖር ሰዎች ያለምንም እገዛ ነው እንግዲህ ብዙ ነገሮችን የምናደርግ። ከወለድም በኋላ ደግሞ ማሳደጉ አብርቶ አጥጥቶ ማሳደጉ ብቻ አይደለም። ምንድን ነው መሆን ያለ በጣም ብዙ ነገሮችን አይተን ከብዙ ነገሮች ላይ ብዙ እንቅልፍ አተን ጊዜያችን ሰተን ነው የምናሳድጋቸው። ለምን አሁን ያለው አንደኛ ማህበረሰቡ ያሳድግልንም ልክ ሀገር ቤት እንደሚደረገው ማለት ነው። እዛ ሀገር ቤት ድሮ ሰዎች ሰፖርት እኛ ስናደግ ማለት ነው ማህበረሰቡ ቤተሰብም እኩል ነው የሚያሳድገን። አሁን ግን የምንቀርጸው በአብዛኛው እኛ ነን፣ ቤት ውስጥ ነን ማለት ነው። ከዛ በኋላ ደግሞ ትምህርት ቤት ነው። ትምህርት ቤት ደግሞ እነሱ በሚፈልጉት ነገር ነው የሚቀርጹት እና መጀመሪያ ትክክለኛ ማንነታቸውን አውቀው እንዲወጡ ከቤታችን የምንቀርጽ እናቶች ነን እና እናትነት በጣም ከባድ ስራ ነው። ስፔሻሊ ውጭ ሀገር የምንኖር ሰዎች ማለት ነው፣ ለሁሉም ሰው ቢሆን። ከዛ በፊት ምን ማድረግ አለብን ነው ውዶች፣ እራሳችን ላይ እንስራ መጀመሪያ። አሁን ሶሻል ሚዲያውን በሙሉ የምታዩት ለቅሶ ልጅ ወልዶ እንዲሆንኩኝ የሚባል ነገር መጀመሪያ ራስ ካለ መስራት ይጀምራል ብዬ አስባለሁ። እውነት ለመናገር ለምን እኛ ማህበረሰባችን ሲያሳድገን በመልክ ቆንጆ ተብለን የምንታሰብ ቁንጅና ለሁሉም ነው ብዬ ነው የማስበው። ሁሉም እግዚአብሔር የፈጠረው ሰው በሙሉ የራሱ የሆነ ውበት አለው ብዬ አስባለሁ። ግን አንዳንድ ሰው ደግሞ አንዳንድ ማህበረሰብ ያስቀመጠው የቁንጅና ክራይቴሪያ አለ አይደል? በዛ ያሟሉ የተባሉ ሰዎች ሲያድጉ መጀመሪያ የሚባሉት አድገህ በጣም ባለሀብት ታገባለህ፣ አድገሽ እንደዚህ ትሆኛለሽ እየተባሉ ስለሆነ የሚያድጉት ራሳቸው ላይ ይሰሩ። ምን አንዳንዴ በጣም ነው የሚገርመኝ ማለት ነው። ሰዎችን ጥሩ ባለ ማግኘት ጥሩ ቦታ ላይ ለመዋል የምትጥሩትን ያህል ማለት ነው ራሳችሁ ላይ ብትጥሩ ከዛ እናንተ ገና ከምትጠብቁት የበለጠ የተሻለ ቦታ እናንተ በምታስቡበት ወይም ማለት ነው መድረስ ትችላላችሁ ማለት ነው። ግን ያንን ነገር ተብሎ ስለሆነ የሚያድጉት ዛሬ ተሰርተው ነው የሚመጡት እና ወዶች ይሄ ነገር በጣም የማይጠቅም ነገር ነው እና እኛ ሴት ልጆች ሲኖረን ምንድን ነው ብለን የምናሳድግን? ያሁን አንድ ሴት ልጅ ነው ያለኝ፣ እነግራታለሁ። መልክ ከዚህ ሁሉ ከሰጠሽ ማለት ነው ካለሽ ነገር የራሱ የሆነ ነገር የለም። በመወለድ ያገኘችው እንጂ አይደል እንዴ? በእግዚአብሔር በጸጋው ነው ያገኘችው እንጂ በመወለድ ምንም የሰራችበት ነገር የለም። ስለዚህ ያለን ነገር ማለት ነው ፊዚካሊ ያለን ነገር ማለት ነው የኛ አይደለም። እኛ በተፈጥሮ ያገኘነው ነገር ነው። የኛ ነገር ራሳችን ላይ ሰርተን የምናመጣው ነገር ነውና ራሳችን ላይ ሰርተን የምናመጣው ነገር ላይ መበርታት አለብን ብያስ ብዙ ጊዜ ጀግና ሴቶች ከሆናችሁ በጣም ጎበዞች ከሆናችሁ ለምትፈልጉት ነገር በደንብ የምትሰሩ ከሆናችሁ ራሳችሁ ላይ እየሰራችሁ ከሆነ አትራክት የምታረጉት እንደዛ አይነት ሰው ነው። ግን እናንተ አይ ገንዘብ ያለው ባለሀብት ነው ማግባት ያለብኝ ለወደፊት ህይወቴ ለልጆቼ ምናምን ብላችሁ ስትገቡ አትራክት የምታረጉት ገንዘቡን ሰጥቶ የሚገዛችሁን አይነት ወንድ ነው በአብዛኛው። እውነት ለመናገር ሶሪ ይህንን ስላልኩኝ
ለምን በጣም ያለው በቃ የኔ የህዝቦቼ የወገኖቼ ጩኸት ስለሚያሳዝነኝ እውነት ለመናገር ማለትና ሁሉ ጊዜ ራሳችን ላይ ያንን ለማግኘት በመናገረው ጥረት ማለት ነው ራሳችን ላይ ብንጥልቁ የተሻለ ሴቶች ደግሞ በጣም ብዙ ኢነርጂ አለን ማለት ነው ራሳችን ላይ ብንሰራ በጣም ስማርቶች ነን ካልኩሌት ማድረግ እንችላለን የሚመጣውን ነገር እንተነብያለን ማለት ይቀላል በደንብ ነው ምናስተውለው ማለት ያ በተፈጥሮ የሚሰጠን አለ በዛ ላይ ጠንካሮች ነን ለመስራትም ማለት ነው ያ ነገር ተደምሮ እናንተ መድረስ የምትፈልጉት ነገር ላይ ራሳችሁ ላይ ብትሰሩ ትደርሳላችሁ ማለት ነው በዛ አጋጣሚ ደግሞ የምትፈልጉት አይነት ወንድ ደግሞ ታገኙታላችሁ ማለት እናንተ አሁን ገንዘብ ከሆነ ፍላጎታችሁ ገንዘብ እንዴት አገኛለሁ ብላችሁ ራሳችሁ ላይ ብትሰሩ ገንዘብ ያለውን ሰው ገንዘብ ላይ ያለ ቢዝነስ ላይ ያለን ሰው ነው አትራክት የምታረጉት ማለት ነው እና እንደዛ አይነት ሰው ታገኛላችሁ ያ ሰው ደግሞ የእናንተን ስራ የእናንተን ነገር ሁሉ ነገር ወዶ ስለሆነ ትሪት የሚያደርጋችሁ በፍቅር ነው ማለት ነው ግን እኛ እንደዚህ ማድረግ እንችላለን ይሄን ነው የምንፈልገው ብለን ማህበረሰቡ እንዳስተማረን ወደዛ ብንሄድ ማለት ነው ምንድነው የሚሆነው ያ የምታገኙት ሰው ገንዘብ ስላለው ሴቶችን የሚያገኝ አይነት ወንድ ላይ ነው የሚጥለን ማለት ነው እውነት ለመናገር ሁላችሁም ማለት አይደለም ግን በአብዛኛው እና ራስ ላይ መስራት አለብን ብዬ አስባለሁ ማለት እናት ከመሆናችን በፊት እናትነት ትልቅ ኃላፊነት ስለሆነ ለሴት ለምን ወልደን ብቻ ሳይሆን አብልተን አጠጥተን ማሳደግ ብቻ ሳይሆን ነገ እዚህ በጣም ብዙ መጥፎ ሰው ከአንድ እናትና አባት ቤት ነው የሚወጣው ማለት ነው በጣም ብዙ መጥፎ ሰዎች አሏት እና መልካም ሰዎችም አሏት ከናንተስ ምን አይነት ሰው ነው የሚወጣው እሱ ነው ማድረግ ያለብሽ ሁለተኛ ነገር ደግሞ በአብዛኛው ወይኔ የሀበሻውን የምንል ሰዎች በጣም ብዙ ነው ያለ ነው እኔ በጣም የሚገርመኝ የሀበሻ ወንድ እኮ ብሎ ማለት እኮ መፍትሄ ሊሆን አይችልም የሀበሻን ወንድ የምታመጣ የሀበሻ እናት ሴት ነች ለምንድን ነው እንደዚህ አይነት ልጆችን አሳድገን መጥፎ ወንድ መጥፎ ሴቶችን በደንብ ትሪት ማያደርጉ የምናደርገው እሱም እኮ የኛ ኃላፊነት ነው እኛ ነው መጠየቅ አለብን ብዬ አስባለሁ ማለት ነው ለምን ሴቶች በጣም ብዙ ሚና አላቸው ልጆቻቸውን በማሳደግ ውስጥ ምን አይነት እናት ነች ያሳደገችው ይሄንን የሀበሻ ወንድ ራሳችን መጠየቅ አለብን እኛስ እኔ ሁለት ወንድ ልጆች አሉኝ እንዴት አድርጌ አሳድጌ ነው መልካም ባሎችም ማደርጋቸው እሱንስ እናስባለን ወይስ ተቀብለን ሁላችንም የሀበሻ ወንድ እያለን እንጮሃለን የሀበሻ ወንድ ብለን ለመጮህ እኮ ማለት እኩል የምንጠየቀው እኛ የሀበሻ ሴት እናቶችም ነን ለመናገር ማለት ነው እና ወንዶች አንዳንዴ መፍትሄ የሌለው ነገር ላይ ራሳችንን ከምናዋከንና ሰዎች እንዲህ እየተጎሳቆሉ ከምናይ ሰዎችን ይጠቅማል ብለን የምናስባቸውን ሰዎች ብንነገር እነሱ ደግሞ ይጠቅመናል የሚሉ ነገሮችን ራሳቸው ላይ ቢሰሩ የተሻለ ነው ብዬ አስባለሁና እኔ እንደኔ አመለካከት ሴት ልጅ መዘጋጀት አለባት ብዬ አስባለሁ ከማግባትም ከመውለዷ በፊት ማለት ነው ራሷን እንዴት አድርጋ መኖር ይችላልሁ ባሌ ባይኖር አንዳንዴ እኮ በህይወትም ባይኖር እንዴት አድርገን ሰርቫይቭ አድርገን ልጆቻችንን እናሳድጋለን እሱንም ራሳችሁ ላይ መስራት መቻል አለባችሁ ማለት ነው ገንዘብ ስላለው ብቻ ገብታችሁ መውለድ የለባችሁ ለመናገር ማለት ነው ያ ነገር ሊጠፋ ይችላል ያ ነገር በሆነ ነገር ላይሳካ ይችላል ግን ባይኖርስ ቢኖር መልካም ነው አይደለም ባይኖር ደግሞ እንዴት አድርጌ ነው ሰርቫይቭ ማድረግ ራሳችሁ ላይ ሰርታችሁ ከሆነ ኢቭን ስራ ባትሰሩ እየወጣችሁ ቤታችሁ ውስጥ ብትሆኑ ማለት ነው ነገ ከነገ ወዲያ ችግር ቢመጣ ወጣችሁ መስራት ትችላላችሁ ማለት ነው ገባችሁ አይደለም ስለሆነ መጀመሪያ ከመውለዳችን በፊት ራሳችን ላይ እንስራ እንደገና ደግሞ ሀበሻ ወንድ እያለን መናገሩ ምንም ጥቅም የለውም ለምን ሀበሻ ወንዶችንም የምናመጣው እኛ ሀበሻ ሴቶች ነን እንደዚህ አይነት አመለካከት ያለው የሆነ ቦታ ላይ መቀረፍ አለበት ብዬ አስባለሁኝ ማለት ነው እኛንን የምንቀርፈው ደግሞ እኛ ሴቶች እኛ እናቶች ብዬ አስባለሁኝ ማለት ነውና ልጆቻችንም ስናሳድግ እንደዛ አድርገን አስተምረን እናውጣቸው ሰው የራሱ የሆነ ነገር ሊኖረው ይገባል ብዬ አምናለሁኝ እንደዛ ያለ ሰው ደግሞ መቼም ቢሆን በህይወት ተሸናፊ አይሆንም ማለት ነው እንደዛ ነው ማስበው ያ ከዛ ነገር እንውጣ አንዳንዶቹ ደግሞ በቃ አንዴ ምን እንደገጠመኝ ልንገራችሁ የምኖርበት ሀገር አንድ እህት ምን አለች የሆነ ሁለት ሰዎች ባልና ሚስቶች ጠራችና እኔ የምኖርበት እዚህ ከተማ እገሌና እገሊት ብቻ ናቸው ትክክለኛ ትዳር ያላችሁ ሌላው ሁሉ ተቋስሎ ነው የሚኖረው አለች አይደለም ውዶችዬ እናንተ ናችሁ እንደዛ ብላችሁ የምታስቡ የምትቆስሉ ሰዎች እና እንደዚህ አይነት ነገሮችን በቃ ኖርማላይዝ አድርጋችሁ ሁሉም ያንን ነው የሚኖረው ብላችሁ ራሳችሁ ማሳመን የለባችሁ እንደዛ አይደለም
ብዙ ጊዜ ልክ ነው ተመሳሳይ ህይወት ነው ያለን ብለን የምናስብ ሰዎች ራሳችን ላይ እንዳንሰራ እያደረገን ነው ያለው። ልጆቻችንን ደግሞ እና ኖርማላይዝ አታድርጉት። ሁሉም ሰው እንደዛ አይደለም የሚኖረው እና ሁሉም እንደዚህ ነው የሚኖረው ብላችሁ በጸጋ የምትቀበሉ ሰዎች ነገ የእናንተ ህይወት እንዳይስተካከል፣ ልጆቻችሁ ህይወት እንዳይስተካከል፣ ልጆች ደግሞ ከሚነገራቸው በላይ ደግሞ የሚያዩትን ነገር ያደርጋሉ እና በቃ ትራማ አለው ሁሉ ነገር ማለት ያ ደግሞ የሚቀጥለውን ጄኔሬሽን ያበላሻል እና የቱ ጋር ነው መቀረፍ ያለበት? እርስ በራሳችን እየተወነጃጀል ከምንኖር እኛው ላይ ነው መቅረፍ ያለብን ብዬ አስባለሁ። ለዛ ደግሞ ትልቅ ኃላፊነት ሴቶች ላይ አለ ብዬ ነው ማስቡነት ለመናገር። ለምን ሴቶች በተፈጥሮ የሚሰጠን አታችመንት አለ ከልጆቻችን ጋር ማለት ነውና ብዙውን ጊዜ እኛውንን መንቀርጻቸው ብዬ አስባለሁኝና ራስ ላይ እንስራ። ራስ ላይ ከሰራን የተሻለ ትውልድ እናመጣለን ብዬ አስባለሁኝ። እሱን ለማለት ነው እንግዲህ ዛሬ አጠር ያለ ነገር ነው። እንደምታይ ፀጉር ቤት ነው ያለሁት። ያ ይሄንን ይመስላል። በድጋሚ እንኳን አደረሳችሁ። እናትነት በጣም ከባድ ነው፣ ግን ደስ የሚል ጸጋ ነውና እንኳን ለእናቶች ቀን በሰላም አደረሳችሁ። እናት የሆናችሁ በውልደት ወልዳችሁ በልባችሁ ደግሞ እኔ በጣም ብዙ ሰው ስለማቅ ነው እንደዚህ የሚለው በቃ የልጅ የሚያሳድጉ በጣም ብዙ እናቶች አሉ ማለት ነው። እነሱ ደግሞ በቃ እናትነት ከመውለድ በላይ ማሳደግ ነው። ለምን ፍቅር ያለው ልባችሁ ላይ ስለሆነ ማለት ነውና እንደዛ አይነት የተባረካችሁ እናቶች እንኳን አደረሳችሁ እላለሁኝ። በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንላለሁ። ቸርን ሰንብት።